ከዛሬው ይልቅ በዛሬው ፓርት ላይ እንደ ቤሉል ያስደሰተኝ የለም። ወይዘሮ ሄለንን ፊት ለፊቷ ቆሞ እንደዛ ሲጋፈጣትና እንደዛ ፈርታ ማየት እውነት ለመናገር በጣም ትልቅ ነገር ነው። እስከ ዛሬ ድረስ ከሷ ፊት ቆሞ እንደዚህ የሚያስፈራራትና በድንጋጤ በላብ እንድትጨመቅ ያደረጋት ሰው አልነበረም ነበር። እንግዲህ ለሷ ትንሽ ከበድ ያለ መፋጠጥ የነበረባት ወይም ደግሞ ስትፈራው የነበረው ካስታወሳችሁ ያፌት ማለት ሀረግ ድራማ ላይ የነበረው ማለት ነው። እሱን ነበረ በዚህኛው ስሙ ናሆም ነውና እሱን ነበር እንደመጣ አካባቢ ስትፈራው የነበረው። ነገር ግን ከዛ ውጪ ከዛ ቤት ማንንም አትፈራም ነበር። ዛሬ ግን በጣም ደስ የሚለው ነገር ቤሉል እንደዛ በቆሟ እንድትሸና አድርጓታል ማለት ነው። እናንተስ እንደታያችሁት ውድ ቤተሰቦቼ? ሌላው አዶናይን በጣም ሳላደንቀው አላልፍም። በጣም ጎበዝ ሆነን ለመናገር በጣም ነው ያደነኩት። በተለይ ይሄ ልጅ ከመጀመሪያ ጀምሮ እስካሁን ድረስ በራሱ ጊዜ ነው እየተራመደ ያለው። ማንንም እንዳግዘው አይፈልግም። እንግዲህ ሀረግ ድራማ ላይም ካያችሁት በጣም ጎበዝና የተሰጠውን ስራ በደንብ አድርጎ የሚወጣ ነው አዶናይ እና እኔ አዶናይን ሳላደንቀው አላልፍም። አሁንም ቢሆን በራሱ እንደረሳ አስመስሎ ነገር ግን ያን ፋይል ጆ ተቀብሎታል። ግን አሁን መጨረሻ ላይ ልክ ድራማው ሊያልቅ ሲል ጆ እዛ ቤት ገብቶ ነበረ። እዛ ቤት ሲገባ ደግሞ ከላይ ከኤልሹ ሂዶ ከአዶናይ ክፍል ገብቶ ፋይሉ ይሄ ነው እና ይሄ ፋይል ነው የሰረቀህ ወይም ካንተ የወሰደው ፋይል ይሄ ነው ብለዋለች። ግን አዶናይ መች ከቤት ተመለሰና ሲጀመር ያ ፋይል ያው እሱን የቀማው ጆን የቀማው ፋይል የሚሆነው አዶናይ እኮ ከቤት አልተመለሰም። ስለዚህ በጭራሽ ያ ፋይል ሊሆን አይችልም። ምናልባት ተመሳሳይ ሊሆን ይችላል፣ አላቅም። ጆ ግን እንደምንም ብሎ በጣም በሚገርም ሁኔታ ከዛ ቤት መግባት ችሏል ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ ወይም ላይክ ማድረጋችሁን አትርሱ። አብራችሁን ቆዩ። አመሰግናለሁ። እንግዲህ ቴዲ አሁንም ቢሆን መሲን እያታለላት ነው። በጣም የሚያሳዝነው ነገር ከፊቱ ምንም ነገር የሌለበትን ልክ እሷ ከቤት ሄዳ በሩ ስታንኳኳ የሆነ የተፈጠረ ነገር ያለ መስሎት ማለት የተፈጠረ ነገር ያለ ወይም ደግሞ ያው ፊቱን የተመታ ለማስመሰል ፊቱን ቀባብቶ እንደውም በጣም ቆይቶ ነበር የከፈተላት። እናም በጣም አንዳንድ ጊዜ ውስጣችሁ ንጹህ ሲሆንና በንጹህ ልባችሁ ስትቀርቡት ሰውን ፈጣሪ እንደምንም ብሎ ያን ሰው ያጋልጠዋል። እና መሲም አሁን እንደዛ ነው የገጠማት። እንግዲህ መሲ ከዛ እሱ ጋር ሄዳለች። ቶሎ አልከፈተላትም። ከከፈተላት በኋላ ቆይ መጣሁ ትንሽ ካዋራት በኋላ እንግዲህ እሷ ያለችው ምንድነው እናቴን በጭራሽ ላናግራት አልቻልኩም። እናቴን ማናገር ስላልቻልኩኝ እባክህን አብረን እንሂድና እናናግራት አንተ አሳምንልኝ ብለው ነበር። እሱ ግን መሄድ አልፈለገም። እሷም ጠርጥራለች እዚህ ላይ ለምንድን ነው መሄድ የማትፈልገው? ለምንድን ነው እንደገና ፈራው ምናምን የምትለኝ? አብረን እንጋፈጣለን ብለኸኝ አልነበሩ የስትለው እና አሁን ትንሽ አረፍ ማለት አለባት፣ አሁን ትንሽ እንደዚህ ማለት አለባት እያለ ያው ምክንያት እያበዛ ነው፣ ምክንያት እየደረደረ ነው። ነገር ግን እሱ ምክንያት የሚደረድረውና ወይም ሌላ ነገር ስበብ የሚያበዛው ስለማይፈልጋት እንጂ እሷን ቢፈልጋት ኑሮ ይህን ነገር አያደርግም ነበር። ያም ሆነ ወደ ክላሱ ሲገባ የእሱ ስልክ ይጮሃል። በጣም በሚያሳዝን ሁኔታ ደግሞ እየደወለችው ይቺ ዝርቡጥቡጥ ያለች ደግሞ ስታስጠላ እንዴት አባቷ ቅብጠቷ የሚያስጠላባት። በነገራችን ላይ ቤተሰብ አንዳንድ ሰው እኮ ቅብጥ ሲል ቅብጠቱ ያምርበታል። እች እኮ በጭራሽ ከእሷ ጋር አይሄድም። ቅብጠት የሚባል ነገር አይሄድባትም እና የሌለ ነው የምቀብጠው ደግሞ። ለማንኛውም እንግዲህ ቤቲ ፍቅር ብሎ ሴቭ አድርጎን ነበር። ይህንን ነገር ደግሞ መሲ አይታለች። መሲ በጣም ተናዳለች። እኔ ግን እሷን ቢያደርግም እንደማደርግ ታውቃላችሁ። ስልኩን አነሳው ነበር አንስቼ ሄዶ አልላትም። ሴት መሆኗን ግን አዳምጣለሁ። ያው ትለፈልፋለች አይደለ? የኔ ፍቅር ምን ሆነ ነው ምናምን ማለቷ ስለማይቀር አንስታ ማዳመጥ ነበረባት። እሷ ግን አላነሳቸውም። ብቻ ያው ስሙን ያየችው ቤቲ ፍቅር የሚለውን እንግዲህ ያንን ስታይ መሲ በጣም ተናዳለች። ተናዳም ያው ማናት ምናምን ብለዋለች። እሱ ግን እንደምንም ብሎ እያሳምናታል። ሲጀምር ጅል ናት መሲ።
ማርያምን አጠረጥርም። ከዚህ በፊት ካስታወሳችሁ ከዛኛው ቤት እያለች የጡት መያዣ ተገኝቷል። ኑኑ የጡት መያዣ አግኝታለች። በዚህም አልጠረጠረችም። ሲቀጥል ከአንደኛው ክፍል እንዳይከፈት ተብላለች። ይህንም አልጠረጠረችም። ቆይ ምንድን ነው ያለው ብቻ ብላ ዝም ብላ እንደቀላል ነው ያለፈችው። ሌላው ደግሞ አሁንም ይህንን ነገር ደግሞ ሊያሳምናት ነው። እናም ከዛ ከነበረችበት ቤት ከመጀመሪያው ቤት ደግሞ ካስታወሳችሁ ማስጠንቀቂያ ቶሎ ውጪ፣ ከዚህ ቤት ካልወጣሽ የሆነ ነገር ይከሰትብሻል ተብላ ነው ከዛ ቤት የወጣችው። እና ይህም ሁሉ ነገር እያየች በዛ ላይ ደግሞ ቤተሰቦቹን አላስተዋውቃት፣ ምንም ያስተዋውቃት ነገር የለም። ስለዚህ ይህም ሁሉ እያወቀች ለምን ዝም እንዳለች እና ለምን እንዳልጠረጠረችው አላቅም። ከዛም ባለፈ እናቴን ሄደህ አሳምንልኝ፣ እኔን እሷን ማሳመን አልቻልኩም፣ በጣም ከበደኝ፣ ብቻዬ ምናምን እያለች ነው። ሲጀመር እናትየውስ ብትሆን አሁን ካሁን በኋላ ይህንን ነገር እሺ ትላታለች? በጭራሽ እሺ አትላትም። መሲ ግን ካሁን በኋላ ከቴዲ ቤት ባትሄድ መልካም ነው ብዬ ነው የምለው እኔ። ለምን ካላችሁኝ ወደ ቤተሰቦቼ ቴዲ እንደምንም ብሎ ይደፍራታል። ካሁን በኋላ ብቻውን ካገኛት እንደምንም ብሎ አባብሎ እንደምንም ብሎ ይደፍራታል። እኔ ሌላ ምንም አልልም፣ ግን ሳይደፍራት እንደምንም ብላ ነቅታ ከዛ ሰው በተገላገለች ማለት ነው። ከዛ ግን ምንድነው ያላት እቺ ቤቲ ፍቅር ማለት ማናት ምናምን ብላ ስጠይቀው ምንድነው ያለችው? ምንድነው ያላት? ቤተሰቤ ናት፣ እህቴ ናት ነው ያላት። አያችሁ፣ የውርደት ውርደት እህቴ ናት። እናም በቃ ችግር የለውም አንቺ ምን ሆነሽ ነው? እኔ ልጠረጥሪኝ ባልሆነ ጭራሽ እሱ የበላይ ሆኖ ለመናገር ሞከረ። እሷ እሺ ብላ አሳልፈዋለች። ስልኩንም ሊያዋራ ቆይ እንደውም እሷን አስተዋውቅሻለሁ ብሎ ስልኩም ሲያዋራ እውነት ቤተሰቡ ብትሆን ኑሮ እህቱ ብትሆን ኑሮ እሱ እንዳለው ለምን ከፊት ለፊቱ ከእሷ ፊት ለምን አላዋራም? ለምን ከውጭ ወጥቶ ማዋራት አስፈለገ? እንደገና ደግሞ እሷ ያችን አውርቶ ከጨረሰ በኋላ ቤት መጥቶ ቆይ ቤተሰቦችን አስተዋውቅሻለሁ ካስተዋውቅሽ በኋላ የዛ ጊዜ ታምኛለሽ እያላት ነው። እና በጣም ነው የሚገርመው። ሌላው ነገሩን ውስብስብ ያደረገው ደግሞ በጣም የሚገርመው ነገር እንግዲህ የቤሉል ፍቅረኛ ወይም አክስቴ ናት ብሎ ያመጣት የቤሉል የድሮ ፍቅረኛው ናት። እሷ ትወደዋለች፣ ታፈቅረዋለች። እሱ ያን ያክል የሚወዳት አይመስለኝም። ነገር ግን አክስቱ አይደለችም በጭራሽ። የድሮ ፍቅረኛው ወይም የድሮ ጓደኛው የእሱ አፍቃሪ ናት። እዛ ቤት ያመጣት እንድታግዘውና እንድትረዳው ነው። ድራማው ውስብስብ ያለ መሆኑ የሚገባችሁ ምን እንደሆነ ታውቃላችሁ ቤተሰብ? እቺ የቤሉል ፍቅረኛ ወይም ቤሉልን የምትወደውና የምታፈቅረው እንድታግዘው ያመጣት የእሷ ጓደኛ ደግሞ የቴዲ ፍቅረኛ ናት። አያችሁ ነገሩ ውስብስብ ያለ ሲሆን የቴዲ ፍቅረኛ ማለት ደግሞ ቴዲ የዛን ቤተሰብ ያመሰው የሄለን የቅርብ ጓደኛዋ ወይም አሁን መሲን አገባሻለሁኝ እያለ ለሚደገሰው ጓደኛ ወይም ፍቅረኛ ናት ማለት ነው። አስባችሁታል ቤተሰብ? ነገሩ በጣም ውስብስብ የወጣ ነው እውነት። በዛ ላይ ደግሞ እዛ ሄዳ ጓደኛ ጆ ከእሷ ጋር ገብቶ ነበረ። ጆ የገባበት ምክንያት ከዛ ቤት ያው አዶናይ ፋይሉን ስለሰረቀው እንደምንም ብሎ ከዛ ቤት መግባት ስለነበረበት እንደምንም ብሎ ያው በእሷ ምክንያት ከዛ ቤት ገብቷል። ድፍረቷ ግን በጣም ነው የገረመኝ። በነገራችን ላይ ልጅቷ ፍቅረኛ ስላለች ወንድሟ አላስገባኝም ብሎ ነው። በጣም ኃይለኛ ነው ወንድሟና እባክሽን ባንቺ ፍቅረኛ ነው ብለሽ አስገቢ ምናምን ብሎ እንዴት ነው በሴኮንድ ትውውቅ ፍቅረኛ ነው ተብሎ ይዞ ከሰው ቤት የሚገባው? ለማንኛውም ይሄ ነገር መሆኑ ለዛች ለአዲስ ለመጣችው ለቤሉል ፍቅረኛ በጣም አሪፍ ነው የሆነው። ለምን አትሉኝም? ካስታወሳችሁ ወይዘሮ ሄለን ኤልሹ ደውላ አዲስ ሴት የመጣች አለች፣ ቤሉል አክስቴ ናት እያለ ነው፣ ግን እስከዛሬ ድረስ አይተናት አናቅም ነበር ምናምን ብላ ለእናቷ ነግራት ነበር። እናትየው ደግሞ ፎቶ አንስተሽ ላኪልኝ ብላታለች። ያን ፎቶ አሁን እንዴት ብላ ማንሳት እንዳለባት ግራ ተጋብታ ስለነበረ ጆ ሲሄድላት እባክህን ከኛ ከታች ከሳሎኑ አንዲት አዲስ የመጣች የቤሉል ጓደኛለች፣ ስለዚህ እሷን ፎቶ እንድታነሳልኝ እፈልጋለሁ። እሷ ደግሞ እሷን ፎቶ አንስቼ እኔ ለእናቴ መላክ አልቻልኩም፣ አንተ ፎቶ አንሳና ስጠኝ፣ ከዛ ለእናቴ የምልከው ይሆናል የሚለውን ስትናገር ኤልሹ እንደዚህ ብላ ለጆ ስትናገር በጣም በሚገርም ሁኔታ ይችኛዋ የቤሉል ፍቅረኛ ወይም ደግሞ ቤሉልን ልታግዘው የመጣችው ጆሮዋ ገብቷል፣ ሰምታለች። የሚገርመው ነገር እሷ ከላይ የወጣችው ይሄ ጆ የሚባለው ልጅ የማይታወቅ ስለሆነ ልጅቷ ሚችኛዋ ጓደኛዋም በር ላይ ነው ያገኘሁትኝ፣ እኔ አላቅም ፍቅረኛ አለችኝ
ወንድሟ ግን አላስገባኝ ስላለ ነው እና እባክሽን ፍቅረኛዬ ነው ብለሽ ቤት እዚህ ቤት አስገቢ ምናምን ብሎኝ ነው እንጂ እኔ ጭራሽ አላውቀውም ስላለቻት፣ እሷ ደግሞ ይችን ልጅ የሆነ ነገር ያደርጋታል። አንቺ ምን አስበሽ ነው እንደዚህ አይነት ዱርዬ ከቤት የምታመጭብን? ልጅቷ ወንድሟ እንዴት እንዳየውና እንዴት እንደተያዩ እንደተነጋገሩ አይተሻል። አንቺን ብሎ እንጂ ልጁ እዚህ እንድቀመጥ አይፈልግም ነበር። ስለዚህ ወንድሟ እንደዚህ ከሆነ የሆነ ችግር ተፈጥሯል ማለት ነው እና ለምን አስገባሽው ምናምን ብላ የሆነ ነገር እንዳያደርጋት ብላ ወደ ላይ ስትሄድ ነበር እንግዲህ ይህን ነገር የሰማችው እና ለእሷ በጣም ጥሩ ሆኖላታል። በነገራችን ላይ አሁን ይህን ነገርም ለቤሉል ትነግረዋለች። ይጠነቀቁበታል ማለት ነው። ሌላው ግን እንግዲህ ኑኑ ናት። ኑኑ በጣም ምስኪን ዋዬ እስከዛሬ ድረስ እንግዲህ ካያችሁ የሁለታቸው ፍቅር ከመጀመሪያ ጀምሮ በጣም ደስ የሚል ነበረ። ይዋደዳሉ፣ ያው አብረው ባይሆኑም እንደጀመሩ አካባቢ በጣም ደስ የሚሉ ጥንዶች ነበሩ። አብረው ደስ የሚሉ ጊዜያቶችን አሳልፈዋል። በኋላ ግን ነገሮች አልስተካከል ብሎ ያው አብረው መሆን አልቻሉም። አሁን ኑኑ በጣም እየቀናች ነው። በጣም ውስጧ እርር ድብን እያለ ነው። ነገር ግን ብታርም ብትደብንም ብትናደድም ምንም የምትቀይረው ነገር አይኖርም። ምክንያቱም በቃ የቤሎል አፍቃሪ ናት። ቤሎልን የምትወደውና የምታፈቅረው ልጅ ናት። ስለዚህ አሳልፋ አሁን ለኑኑ ትሰጣታለች ወይ? በጭራሽ። በተለይ ደግሞ አሁን ካሁን በኋላ አብረው የሚሆኑ ከሆነ በዚህ ስራ የምታግዘው ከሆነ ኑኑ ደግሞ እንደዚህ አይነት ነገር ያው ታውቃላችሁ ብዙም አይደለችም። ስለዚህ እች ልጅ ኑኑዬ ተቃጥላ ተናዳ መሞቷ የማይቀር ነው። ምንም ማድረግ አይቻልም። ካያችሁ መሲና ርዕሶ እንዴት እንዳናገሯት ሰራተኛነት አይደለ እያሉ ነው ሲያናግሯት የነበረውና እንደው ግን ሰራተኝነት በዚህ ድረስ ሰውን ያስንቃል ማለት ነው። በጣም ነው የሚገርመው። እቺ የቴዲ ፍቅረኛ ተብዬዋማ ስታስጠላ፣ እውነት ስትናገር ራሱ ምኗም አያምርም። ምኗም ቀብጣ ስላለች ቀብጣቷ አያምርባት። ቴዲ ራሱ ቃቃ እየተጫወተባት እንደሆነ በሷ ላይ ሌላ ሴት እንደው ባይወዳትም ባያፈቅራትም ለጥቅሙ ቢሆንም እንኳን ሌላ ፍቅረኛ እንዳለችው ምንም አይነት ግንኙነት ባይኖረውም እንኳን ሌላ ፍቅረኛ እንዳለችው ባወቀች። በዛ ላይ ደግሞ የሚገርመው ነገር መሲም የቴዲ ፍቅረኛም እቺ ቤሉልን ልታግዝ የመጣችውም ሁሉም አንድ ቤት ዱቅ ብለዋል ማለት ነው። እና ወደ ቤተሰቦች ለማንኛውም ቤሉል በጣም ተመችቶኛል። ሄለንም እስኪ ሄለን ትያዝ የምትሉ ደግሞ በላይ ካሳዩኝ ማለት ነው። አመሰግናለሁ ማለት ነው።